ይሄ ነገር እንደሚመጣ ስለማውቅ ተጠንቅቄ አረ እንዲሆነ ዛሬውኑ መጥቼ ሱቅሽን ነው ማቃጠለው አለች። ቮይሱ አለ ሱቅሽን መጥቼ አነደዋለሁ አለች። እንደዛ እንኳን ስትለኝ ተናድጃለሁ። እስቲ ወንድነሽ አንቺ ማነሽ ማለት እችላለሁ። ግን እንዳልኳት ታውቂያለሽ በፍቅር ካልሆነ በማስፈራራት ምንም ነገር አታገኝም። በፍቅር አውሪ ሁሉ ነገር ይስተካከላል። ማንንም የማንንም ሱቅ ማቃጠል አይችልም። እኔም አንቺን አላቃጥልሽም አንቺም እኔን አታቃጥልኝ። በፍቅር አውሪ አልኳት። ከዛ ጓደኛዋ ተቀብላ ሱሴ ተናዳ ነው ጨብሳ ነው ተረጋጊ ለማቃጠል ፈልጋ አይደለም ልጅቷ እንደዚህ አይነት ሰው አይደለችም። እሷም እያለቀሰች ቮይስ ስትልክልኝ ችግር የለውም በቃ እሺ ተረጋጊ ወላሂ እኔ እንደዚህ አይነት ሰው አይደለሁም ግን ለምን እንደዚህ ታደርጊያለሽ በእንደዚህ አይነት መንገድ ምንም አይሆንም አልኳት። እኔ ከሱ ጋር አውርቼ ነገ እነግርሻለሁ ምን እንደሆነ አልኳት። በማግስቱ እሱ በጣም ተናዶ አልሰጣትም አስቀይማታለሁ ምናምን እያለ እያበደ ነው እኔ ጋር ጸብ ስለፈጠርን ማለት ነው። በሷ የተነሳ ለምን እኔ እምቢ አላልኳትም አልካድኳትም ጊዜ ስጪኝ ያልኳት ለምን ይሄ ሁሉ ነገር ታደርጋለች ካንቺ ጋር ለምን ታጣላኛለች ብሎ ማለት ነው። ከዛ እኔ በቴክስት እሷ አጠገቤ ስላለ ማሚ ወላሂ ልጄኔ ሳይ ዛሬ አንድ ብር የለኝም ዛሬ ቢኖረኝ ሰጥቼሽ እገላገልሽ ነበረ ግን ዛሬ አንድ ብር የለኝም ዛሬም ሊሆን ይችላል ነገም ሊሆን ይችላል ሰርቼ አንድ ሂውማን እንኳን ስሸጥ እሰጥሻለሁ አልኳት። ያለው $200 ነው። ሴትዮዋም ያለችኝ ያ20 ቀን ነው ሪከርድ አድርጌያታለሁ። ችግር የለውም $200 ነው ቢሆን ስጪኝ አለች። ችግር የለውም ልስራ ነገ ዛሬ አታውቂም የኔ ስራ አሁን ሊሆን ይችላል አንድ ማኔር ብቻ እሰጥሻለሁ አልኳት። ማስረጃ አለኝ ቴክስት አለኝ ሀብ በይሄ ሁሉ ሳወራት በትዕትና ነው ማውራት። ከዛ ምን አደረገች ወዲያውኑ ከአንድ 30 ደቂቃ በኋላ የኔ የባሌን ፎቶ አድርጋ ሌባውላ በሚል አቀናብራ ላከችልኝ። እኔ አልዋሽም ስትልክልኝ እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ልቤ ስንጥቅ ነው ያለው አልዋሽም ለመጀመሪያ ጊዜ ማለት ነው። ከዛ እንዴ አልኳት እያስፈራራሽ ነው እኔ እኮ በትህትና ማልኩልሽ እንደ ሴት እያስፈራራሽ ነው እንደውም ካልፖስተትሽ ይደብረኛል አልኳት። ይሄ ብልግና ነው ለኔ ከመፖሰት አይተናነስም ባሌን እንደዚህ አድርገሽ ለኔ መላክ ማለት ከመፖሰት አይተናነስም እንደ ፖስተትሽ ነው የምቆጥረው ይሄ ብልግና ነው ብዬ ዘጓት። በማግስቱ አሽሙር ስማችንን አልጠራችም እንጂ ስለኛ እያወራች ሼር አደረገችልኝ ቪዲዮ ቲክቶክ ላይ ማለት ነው። ሼር ስታደርግልኝ ቦለኳት። ከዛ ከሱ ጋር ትጨርስ ብዬ ተውኩ። ኦኬ እኔ ጓደኞቼ ፕሮግራም አዘጋጁ ነግሬሻለሁ። ያው ነገር ሲጠነሰስ እኔ የማውቀው ነገር የለም። ጓደኞቼ ፕሮግራሙን አዘጋጁ እዛው ሰርግ ላይ ሆነ ቪዲዮ በእኔ ብር ሰረጉ በምን ብላ ቪዲዮ ተሰረጫችሁልሻል። እዛ ጋር እኛ እንዳናይ ስልኬ ራሱ የታፈነው ለዛ ነው። እኔ አልገባኝም ሰርጉ ላይ ሆነ አቡ ከዛ ደከመን በቃ እዛም ስንጋበዝ ምን ስንል አምሽተን ቤት ገባን ተኛው። ጧት ሀገር ሰላም ነው ብዬ እኔ ስልክ ላይ ምንም ስላልተቀረጸ የተፖሰተ ካለ የሰርጉን ፕሮግራም ቁጭ ብዬ ለማየት ስገባ እንዳለ ህዝቡ ይደውላል እንዳለ ሼር እየተደራረገ በቃ ሪከርዳተሮች ምኖች ምን ብዬ ልንገርሽ አቡ ቲክቶኩ ተጥለቅልቋል። በሰርጌ ለታ ማለት የዛኑ ለት ለምን ከዛ በፊት አላደረገችም? ለምን እኔ አልሰጥሽም አላልኳትም እሱም አልሰጥሽም አላላትም። ኦኬ በዚህ የተነሳ ሀቡ እኔ በጣም ብዙ ጠላት አለ። እኔ ዛሬ መናገር እፈልጋለሁ። እኔ በጣም ብዙ ጠላት አለ። እኔ እንዳልለወጥ የሚጥር ብዙ ጠላት አለ። እንዳልሰራ የሚፈልጉ በጣም ብዙ ሰዎች አሉ። እኔ ከየት ተነስቼ እዚህ እንደደረስኩ እኔ አውቃለሁ። ገባሽ? ሱቄን ለማዘጋት እኔን ለማስያዝ ብዙ ነገር ነው የሚሄዱት። በጣም ረጅም መንገድ ነው እየሄዱ ያሉት። አብረሽ ሆነሽ አሳልፈሽ ወይ ትደባበራለሽ ትጋጫለሽ። ላይፍ ላይ እኔ ላይቭ ላይ እንኳን መጥቼ የአንድ ሰውን ነገር አንስቼ ተናግሬ አላውቅም። ምናልባት እንኳን እኔ እያወራሁ ከወጣሁ በአንቺ ጉዳይ ከተበሳጨው ሊወጣ ልናገር እችላለሁ። ከዛ ባለፈ ግን ከመጨፈር ከመስፈን ውጪ ወይ ስራዬን እየሰራሁ ላይቭ ከመግባት ውጪ ምንም ነገር አላደርግም። ግን ይሄ ርዕስ ተደርጎ በየቤቱ እየተከፈተ እኔና ባሌ ነው ስንረገጥ የነበረው። እንደገና ቪዲዮን እየተቀባበሉ ገባሽ? እኔ ሰው ጋር እኔ ወላሂ ነው የምልሽ አቡ እኔ ሰው ጋር በጣም ብዙ ብር አለ የተበላውትም ብር አለ። ሐቄን ደውዬ አልጠይቅም። ቁርአን ነው የምልሽ ማንም አይስጠኝ። ደሚሩ ህሊናው የፈለገ ሰው መጥቶ ይስጠኝ። ግን በጣም ሼም የሚይዘኝ ሰው ነኝ እኔ ሐቄን እንኳን ለመጠየቅ ማለት ነው። ወላሂ አፍሪካ እኔ ፀጉር ቤት ተቀጥረን ያሁን ልክልሻለሁ ካሜራው ተቀጥራ $600 ሂውማኔት ሰርቃ ይሄደች። ስትሰርቅ ካሜራ ላይ አለ። የተቀጠረች አበሻ ፀጉር ቤት ተቀጠረች። ሄድኩኝ እኔ አበሻ ፀጉር ቤት ሄጄ ዊጉን ተሰርቶ አገኙት 26 ኢንች እንዳለ የጠፋብኝ ማለት ነው። አበሻዋ ለአፍሪካዋ ነው የቆመችው። አቡ ለአፍሪካዋ ምንም ነገር እዚህ ማድረጋችን ውጭ ወጥተሽ አድርጊ ካሜራውን እያየች አይሆንም ነው ያለች። አልወሰደችም።
ከኔ ጋር ልታስወጫት ስለፈለግሽ ነው አለች። ይሄንን እያየሻ ኦኬ እሺ እኔ እሷን በውጭ አናግራታለሁ አፍሪካውን አልኳት። ከዛ ማታ ላይ ስፈልጋት ልጅቷን ለማናገር እኔ ጋር የምንኖረው እራሷ ፀጉር ቤቷ ባለቤት ጋር ነው የምንኖረው። ባለቤቷ ማናት? አበሻ ናት። ወላሂ ሀቢባ ይኸው ቁርአን ነው የምልሽ። ሐቄን አልጠየቅኳት ለአላህ ነው የሰጠው። የሀገሬ ልጅ ለእሷ ብላ እንደዚህ ካደረገች እኔ እጄ ብጣላ እኔ መክፈር እጄ ፖሊስ ይዤ ብሄድ እንዳይሰሩ አደረገች ነው የምባለው። የሰው ርዝቅ ላይ ገባች ነው የምባለው። እኔ ነኝ ጥፋተኛ የምደረገው። ሐቄን ሰጠው ትቼ ነው ዝም ያልኩት። እኔ ብዙ ሰው ጋር ሐቅ ያለ አቡ እኔ ብኩን ስለሆንኩ ነው የማያልፍልኝ። ወላሂ ነው የምልሽ። በጣም ብዙ ሰው ማለት ነው እጄ በልተው ጠጥተው ዛሬ ለኔ ጉድጓድ የሚቆፍሩ ሱቄን ለማዘጋት ምን ያላደረጉት ነገር አለ? እኔ በሰሙኑ ነው ሁሉ ነገር የሰማሁት ማለት ነው። እንዳታለቅሽ ውሃታቸው አሁን እኔ እሺ አቡ እኔ ነኝ ስራ ያስገባኋት እኔ ጋር ቀጠሪያት ነው ደሞዟን የበላሁት እኔ ጋር ለፍታ ነው ሐቋን የወሰድኩት እኔ ሚዲያ ላይ ነው አንዴ ስራዬ። ለምን በርዝቄ ትመጣለች ልጅቷ የምትለው ፑሽ ያደረገኝ ሰው አለ ነው የምትለው። ሀቡ ሰም ማጥፋት ማለት በጣም ከባድ ነው። ነገ ለልጅ የሚቀመጥ ነገር ነው። እኔ በህይወት ዘመኔ ስኖር ወላሂ ይኸው ዛሬ በጣም ብዙ ሰው አለ። እኔ የሰው ሐቅ ያለብኝ ሰው ኮንኩኝ ኑና ተናገሩ። ሐቄ ይበላል እንጂ አንድ ቀን የሰው ሐቅ በልቼ አላውቅም። ቁርአን ነው የምልሽ። አንድ ቀን የኔ እንዲህ ይሄዳል እንጂ ማለት ነው የለም። እኔ በቃ በዚህ የተነሳ ባዶኝ እንድቀር ነው የሚፈልጉት እነሱ። እኔን መጣል ነው የሚፈልጉት። ገባሽ? አሁን እቺ ልጅ እየደገፉ አድርግ እያሉ ልጅቷን ምን ያታተኛ አለቃት እንዴ? ምን አድርጋት ነው? እኔ ይሄን ያህል ፎቴን እኔ ምን አገባኝ? እኔ ነኝ የበላኋት፣ እኔ ነኝ ስራ ያስገባኋት። ባሌ ነው አይደለ? አልሰጥሽም አላላትም። እኔ ሰጥሻለሁ አላት። ሀሳብ ከመስጠታችን በፊት ምን መሰለሽ የእሷም ተገብታ የእሷንም ወገን መስማት አለብና ከአንቺ ብቻ ሰምተን ሀሳብ ብንሰጥ አሁን ከአንቺ ብቻ እንድትገባ ፈልጋለሁ። ከአንቺ ብቻ ሰምቼ እንድትገባ ፈልጋለሁ። እሱ ይግባ እኮ አይሆንም አውቃለሁ። እሱም ይግባ እሷም ትግባ። ሼር አድርጉላት። ለዮኒም ሼር አድርጉ፣ ለመዱም ሼር አድርጉ። አንቺ አታልቅሺ፣ ጠላቶችሽን አታስደስቺ። ጠላት አለኝ የሚል ሰው የፈለገ ነገር ቢሆን ጠላቱ ፊት አያለቅስም። የፈለገ የውስጡን በውስጡ ይዞ ጥርሱን ነክሶ መናገር ያለበትን ይናገራል እንጂ ጠላቶቹ ፊት ለሰው ክፉ አይደለም። ለጠላቱን ባውና ያሰ ወላሂ ተስፋን ያስቆረጡ እንዲቆርጡን ያደረጉት በተለይ በዚህ ቪዲዮ። እኔ ይሄ ቪዲዮ በጣም ትልቅ ትምህርት ነው። እኔ ትላንትና ላይቬን ከፍቼ በቃ ሱቄን ዘግቼ ልሄድ ወይ ምን አድርጋችሁ ነው? በብዙ ነገር በቃ በብዙ መንገድ ነው የሚሄዱት ርቀታቸው። እኔ እንደዚህ ማውራት አልፈልግም። የአበሻ ሚስት ስለሆንኩ የልጅ እናት ስለሆንኩ ነው አንገቴን የደፋሁት። ብዙ አመት እዚህ ሀገር ኖሬያለሁ። በጣም ብዙ ሰዎች ያውቁኛል ማን እንደነበርኩ በፊት። አሁን ግን ሌላ ሰው ነኝ። በቃ ስራ መስራት ነው የምፈልገው፣ ልጄን ማሳደግ ነው የምፈልገው። ለባሌ ችግር ማምጣት አልፈልግም። እኔ ማስቀየም አቅቶኝ አይደለም፣ እነሱ እንደሚያስቀይሙኝ መሄድ አቅቶኝ አይደለም። አቡ ወላሂ እየሰማሁላሽ ነው የምለው። እንደዚህ ቀጥታ ስለኔ እያወሩ ላይ ብከፍተው ባላየ ነው ማለት ነው። ባላየ ግን እንደዚህ ብዬ ስኖር በጣም በቃ እኔ አቃተኝ፣ ወላሂ ደከመኝ። በቃ እኮ እንደዚህ እንዳ በቃ እኔ ይሄ ይኸውልሽ ሱሱዬ ለጠላት እንትን አትስጪ። ለጠላት ደከመኝ ምናምን እያልሽ እሳይ እንኳን አደከምናት እንዲህ ብሎ የምትፈልጊው እሳይ አሸነፍናት እንዲህ ብሎ የምትፈልጊው አይደል? እኔ ሁሌ አይደል የምመክርሽ? አንቺ እኮ ላይቭ ላይ ባልመክርሽ በውስጥ ሁሌ ነው አመነግርሽ። ለጠላትሽ ለምንድን ነው እምባሽ የምታሳየው? ለምን? አንቺ ጀግና ሴት ነሽ፣ ጠንካራ ነሽ። ሰው እንዲቀናብሽ ደግሞ ግዴታ ሀብታም መሆን አይጠበቅብሽም። የሰው ልጅ ስቀሽ ስላየሽ ብቻ ይቀናል። የሰው ልጅ ቆመሽ ስላየሽ ብቻ ይቀናል። ራስሽን ችለሽ መቆምሽ፣ ሰርተሽ መብላትሽ፣ ሰርተሽ በስደት ላይ ልጅሽን ማሳደግሽ ብዙ ነገር ያስቀናዋል የሰው ልጅ። ወይዘው በሀብታም ብቻ አይደለም የሚቀናው፣ በቆንጆ ብቻ አይደለም የሚቀናው፣ በተማረ ሰው ብቻ አይደለም የሚቀናው ቆማችሁ ስለሄዳችሁ ደስተኛ ስለሆናችሁ ፈጣሪያችሁን አመስግናችሁ ባላችሁ ነገር ተቃቅታችሁ ደስተኛ ሆናችሁ መኖራችሁ ብቻ ሰዎችን ያስቀናቸዋል። እነሱ እያማረሩ እናንተ መሳቃችሁ ብቻ ያስቀናቸዋል። እነሱ ብዙ ነገር ኖሯቸው እናንተ ምንም ሳይኖራችሁ ደስተኛ መሆናችሁ፣ መሳቃችሁ፣ መጫወታችሁ። ሱሱ ሁሌ እየሳቀች እየጨፈረች ነው። እብድ ናት። እየሳቀች እየጨፈረች ነው ቪዲዮ የምትሰራው። ስለዚህ ያ ሳቋ፣ መፈንደቋ፣ ፋንድሻ መሆኗ፣ ደስተኛ መሆኗ የሚያስቀናቸው ሰዎች አሉ። እነሱ ሀብት ንብረት ኖሯቸው ያን ደስታ ማግኘት አልቻሉም። ለምን? በራሳቸው ብቁ አይደሉማ። ራሳቸውን አይወዱማ። ባላቸው ደስተኛ አይደሉም። ሞር ይፈልጋሉ። ደስታን ደግሞ በሀብትም አይገኝም። ሀብታም በማግባት ቆንጆ በማግባት ኦር ሌላ ዜጋ በማግባት በምንም አይገኝም ደስታ። ደስታ የሚገኘው ራስን በመውደድ ባለን ነገር በመብቃቃት ነው። ያለንን በመውደድ ነው። መልኬ እንዲህ አስቀያሚ ነሽ የምትሉትን መልኬን ይዤ ደስተኛ ነኝ። የሰው ልጅ ባለው ነገር ሲደሰት ያለ
ልጅቷ አሁን ማነው ስሟ? ሱሱዬ ልጅቷ ነዱን ጥሯትና ነዱን ሼር አድርጉላትና ጥሯትና ከሷም እንስማ። የሱሱን ብቻ ሰምተን ምንም አይነት አስተያየት መስጠት አንችልም። ሌላኛውም ወገን ገብታ የእሷንም ሰምተን ነው አስተያየት መስጠት የምንችለው። አቡኔ ባልሰራው ስራ ልጄ እኔ ምን አገባኝ? ለምንድን ነው የምትወሰደው? ቱ ቢሆን አንቺ እንዳልሽው በስራውን ያስገባት ባለቤትሽ ከሆነ የሚመለከተው ጉዳዩ ባለቤትሽን ብቻ ነው። አንቺ እንዳልሽው ከሆነ ከሷም መስማ። አንቺ እንዳልሽው ባለቤትሽ ከሆነ ስራ ያስገባት ባለቤትሽ ብቻ ነው የሚመለከተው። ምክንያቱም አንቺ ወንጀል ብትሰሪ አንቺ ብቻ ነሽ እስር ቤት የምትገቢው። በአንቺ መታወቂያ በአንቺ ፓስፖርት መሳፈር የምትችይው አንቺ ብቻ ነሽ። ሁሉም የሚመለከተው ራሱን ግለሰቡን ብቻ ነው። ባለቤቴ ለሚሰራው ነገር የሚመለከተው ባለቤቴን ነው፣ እኔን አይመለከትም። ባለቤቴ ወንጀል ቢሰራ ሰው ቢገጭ ባልሽ ስለሆነ ነው አንቺ ታሰሪለት አይለኝም መንግስት። የካታር መንግስት ባሌን ነው የሚያስረው። ሰው ቢገጭ ባሌ የሆነ ብር ቢያጭበረብር ባሌን ነው የሚያስረው። ለምን? የሚመለከተው እሱን ስለሆነ እኔን አይደለም። ሰው እንዳለችው ባለቤቷ ጋር ከሆነ ገንዘቡ ያላት ዳይሬክት መጠየቅ የምትችለውን ባለቤቷን ነው። እሷ እንዳለችው ከሆነ አይዶ ነው እውነት ይሁን ውሸት ልጅቷ ገብታ እሷ ጎን ያለውንም መታ ትንገረንና ከእሷም እንስማ። ሼር አድርጉላት የምታቋት ኦር ቁጥሯ ያላችሁ ደውሉላትና ጥሯት። መጣው ብላለች አቡ ደውለውላት። ኦኬ እና ግን ሱሱዬ ፕሊስ አታልቅሽ እሺ። እኔ ማር እኔ ማብራራት አልችልም አቡ። ለዛው ነው የሚተናነቀኝ። ሆድ ይብሰኛል። ማልቀስ እኮ ለጠላት እንኳን ማሳየት አበባ እስኪመዱ አንድ ሰው ስሜን አጠፋ ምህረት የሚለው አካውንት አበባ እየሰጠችኝ እኔ ህዝብ ተነስቶብኝ ብቻዬን በ26,000 ህዝብ ፊት ብቻዬን አስቆመው እየቀጠቀጡኝ አላለቀስኩም። ግዴ ለጠላቴ ፊት አላለቅስም። ወይ ሀብ እንዴት ነሽ? ሰላም ነው አለን። ቪዲዮ አብሪ ውዴ። እሺ ያለሁበት ትንሽ ቀንችን መብራት ነው ጨለማ ቢሆን ሰላም ነሽ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ጠበቅሽ። አመሰግናለሁ በጣም። እሺ ከሱሱ የተፈጠረውን ነገር ሰምተናል። ከአንቺ ደግሞ መስማት አለብን አስተያየት ከመስጠታችን በፊት። ይኸውልሽ እህቴ እኔ የሰራሁት ትናንትና ሴትዮዋንም እያወራኋት ነበረ። 1 ወር ከ24 ቀን ነው የሰራሁት። ሰጥሻለሁ ስትወጪ መጀመሪያ እንደገባው አላውቅም ነበረ። እኔ ምን ነው የማላውቀው ደሞዜን ቀድሞ እሱ እንደሚወስድ አላውቅም ነበረ። እሱ ከኮሚሽኑ ጋር $450 ወስዶ ነበረ ከኮሚሽን ጋር ብሎ እኔ ይሄንን አላውቅም። ከዛ ወር ከሞላኝ በኋላ ማዳም በዲሃ ሀላ ሻር ሳርሊ ስላት ወር ሞላኝ ስላት ወስዶታል እኮ የቢሮ ህግ ነው ብሎ ወስዶታል ብርሽን አለችኝ። እንዴት ሊሆን ይችላል? ደውሉለት ብዬ ተደወለለት። ሲደወልለት ምን ይለኛል? እንዴ አንቺ እንደ ሌባ ነው እንደምትተኝ? እኔ እኮ የሱስ ባለኝ መሀል ያለኝ ሰው ነኝ። አሁን ከነሱ ተቀበይና ስጨርሽ እኔ ሀቅሽን ሰጥሻለሁ አለኝ። ኦኬ ህላ ቢያቱኒ ንገራቸው ስጧትና እኔ ስጨርስ ሰጣታለሁ አለ። ተቀበልኩ። ሀቄን ለቤተሰብ ለምንም ላኩኝ። የቤት ክራይንም ከፈልኩኝ። ቀጠልኩ ስራዬን። ከዛ 24 ቀን ሲሆነኝ እነሱ በ24 በፈረንጅ ነው በአሁኑ የተሳፈሩት። ሲሳፈሩ ሀቄ ስላቸው ይሰጥሻል፣ እሱም 3 ቀን ሲቀርሽ ንገሪኝ ብሎ ነበረ። ይሆን ይጨርሻለሁ እኮ ወሬን መቼ ነው የሚሰጠኝ? ሳምንት ታገሽኝ፣ ጉምሩክ ዕቃ ተይዞብኝ ነው እንደዚህ ሆኖ ነው ምናምን ሲለኝ እሺ ብዬ ሳምንት 15 ቀን እያለ ወር ሆነ። ከዛ ልክ ሰርግ ደግሰው ምናምን ነገር ደግሞ ልጆች ላኩልኝ። ያው ያንቺ ሀቅ ሳይሰጥ መድብዬ ያው እየተጨፈረ ነው ምናምን ሲለኝ እኔ እዚህ ጋር የቤት ኪራይ ጓደኞቼ እኔ ከፈሉልኝ። ከምሬ ነው የምልሽ። እኔ ጭንቀት ሙድ ልጅ አይደለሁኝም። እንዴት ህሊና የላችሁም ወይ ብዬ እያበርኩኝ ቪዲዮ ሰራሁኝ ማለት ነው። ገነነ ተቀልሽ ወሬ ይቀባበላል። እሷ ምቀኞች ሊኖሩ ይችላሉ አላቅም ምናምን ነገሮች እየገነኑ
እሷንም መጀመሪያ አውርቻታለሁኝ። ከሱን አውርቼ ሳምንት ከሆነኝ በኋላ ሹሱሱ እንደዚህ ሀቅ ያለ እና ሀቄን እንድሰጠኝ ባልሽ አድርጌ ስትዋዋይ እኔ ነበርኩኝ ወይ ምናምን ስትለኝ ወይ ሸጬ ነው መሰጥሽ ምናምን ስትለኝ መጥቼ እንደውም ቤትሽ ነው ማቃጥለው። ያኔ ተናድጄ ስሜታዊ ሆኜ እንጂ እኔ ክፉ ሴት አይደለሁኝ። የሚያውቁኝ ያውቁኛል። ገባሻ? ክፉ አይደለሁኝም በእውነት ስናት እንዲህ ከሆነ እንደውም አልሰጥሽም ምናምን ብላ እሷም ስሜታዊ ሆነች ከኔ ጋር ማለት ነው። ተናደደች እና ይሄ ነው ነገሩ ያለው ነገር እህቴ። እኔ ከሷ ጋር አልተዋወቅም፣ አብሬም አልበላውም። ከባሏ ጋር እርግጥ እንትን ነን፣ ጎረቤት ነን። ወንድሙ ሁላ ደውሎ እኔ ነፍሰ ገዳይ ነኝ ታውቂኛለሽ ብሎ ሁላ የእሱ ወንድሙ ሁላ ዝቶብኛል። ይሄ ተጨመረ። ገባሻ? ብዙ ነገሮች ሲጨመሩ እንዲህ አሰብኩ፣ ተናደርኩ፣ ስሜታዊ ሆንኩ። ትናንት ሳለቅስ ነበረ ተናድጄ እና ይሄ ነው ያለው ነገር ሀቡዬ። እሺ የኔ ጥያቄ መጀመሪያ በአረብ አስደውለሽባታል? ሱሱ በጓደኛዬ ባል ሳለቅስ ሲያየኝ አወራው። እሱ እንደውም ፖሊስ አውቃለሁ ምናምን ሲለኝ ፖሊስ ምናምን ነገር ሳንደርስ አዋራቸው ሀቄን እንዲሰጡ አድርግ። ገባሻ? ትንሽ እንኳን ደንገጥ ብለው ካወሩ እነሱም በአረብ አስደወሉብኝ። ገባሻ? ከዛ በኋላ አኪድ አንቺ ሀቅሽ የሰራሽበት 2 ህፃናት ይዤ ነው ስሰራ የነበረው። ገባሻ? በጣም ለፍቻለሁ፣ ደክሜያለሁ። አንዴ ገጠር አንዴ ከተማ እያልኩ ሰርቻለሁ፣ ለፍቻለሁ። ልፋቴ ሲቀር ደግሞ ተናድጃለሁ። ለዛ አስደውያለሁ፣ አልክድም። እሱንም ትንሽ ድንገት ብላ እንጂ ሌላ ነገር ለመጉዳት አስቤ ሸር አስቤ አይደለም። ኦኬ እሺ። በአረብ ያስደወልሽው ልታስደነግጫቸው ስለፈለግሽ ነው። ከዛ ቀጥሎ መጥቼ ሱቅሽን ነው ማቃጠለው ሲያልሽው ትክክል? ስሜታዊ ተናድጄ ነው። እዛ ከባሌ ጋር ሁላ ችግር አለብኝ። እኔ ዮናስን ከአንድ ቀን ውጭ አላውቀውም አልኳት። ባሻ ይሄ ነው ያለው ነገር። እሺ በአረብ ያስደወልሽው ልታስደነግጫቸው ነው። ትክክል ነው ብለሽ ታስቢያለሽ? በአረብ ማስደወል አላጠፋሁም ማለት ነው። አጥፍቻለሁ። እኔ የመሰለኝን በራሴ ኮላ ተራምጃለሁ። አላጠፋሁም ማለት ነው። እነሱም ደግሞ ወሩ ዛሬ ተጎዳ ሲሉኝ ተናድጄ ነው። በቃ ስሜታዊ ሆንኩ፣ ተናደርኩ፣ አደረኩት። ጥፋት ነው። አዎ ጥፋት ነው። አጥፍቻለሁ። አዎ አጥፍቻለሁ። አልክድም። ጥፋት ነው በፊት ነው። በጣም ጥሩ። እሺ እና ስለዚህ በአረብ ማስደወልሽ ስህተት ነው። እናም ደግሞ ሱቅሽን አቃጥላለሁ ያልኩት ስሜታዊ ሆኜ ነው አልሽ። አንድ ሰው ስሜታዊ ሆኖ ሰውን ቢገድል እና ፍርድ ቤት ቆሞ ስሜታዊ ሆኜ ነው የገደልኩት ቢል ትክክል ነው? ስሜታዊ ስንሆን ስሜታችንን መቆጣጠር አለብና። ምክንያቱም የሰው ልጅ መጀመሪያ በአፉ ብሎ ነው በኋላ በተግባር የሚያደርገው። መጀመሪያ በአፍ ሲዝቱባችሁ ለምን አላመለከታችሁም ነበር? በተግባር እስኪሆን ለምን ጠበቃችሁ ሲባል ሰምተሻል? ብዙ ጊዜ ስለ ህይወት ፕሮግራም ላይ የተለያዩ የወንጀል ፕሮግራሞች ላይ መጀመሪያ እኮ ዝታብኝ ነበር እገልሻለሁ ብላ በቁም እያለች የተናገረች ሰው ያቺ ሰው ከሞተች በኋላ ለምን በቁማ እያለች ስትነግርሽ ለምን አላመለከትሽም? ሰው አንቺ በአፍሽ ሱቅሽን መጥቻ አቃጥላለሁ ስትይ ነገ እንደማታደርጊው እሱ በምን እርግጠኛ ናት? ከአፍ ነው እኮ የሚጀምረው። በአፍ ከመናገር እንጀምርለን፣ ከዛ ወደ ተግባር እንሄዳለን። የሰው ልጅ መጀመሪያ ያስባል፣ ከዛ ይናገራል፣ በኋላ ይፈጽማል። አንቺ እነዚህ 2 ያደረግሻቸው ነገሮች ስህተት ናቸው። እንደገና ሱሱ አይመለከታት። ዲልሽ የነበረው ከዮናስ ጋር ነው። ከዮኒ ጋር የተነጋገርሽው ከሱ ጋር ነው። ጉዳይሽን የምትጨርሽው ከእሷ ጋር ነው። ለምን ባለቤቴ መኪና ቢገጭ መንግስት የሚያስረው ባለቤቴ ነው፣ እኔን አያስረኝም አይደል? እሱ ስለሚመለከተው ሀቅሽውን እሱ ያለበትን ነገር መወጣት ትችል ነበረ። ምንም ባልና ሚስት በእሷ ፓስፖርት ቆይ እሺ፣ እኔ ዮናስ ባለቤቴ ስለሆነ በእናታችሁ በዮናስ ፓስፖርት ልሳፈር ብትል ኤርፖርት ያሳፍሯታል? ባሌ ስለሆነ በሱ ፓስፖርት። ስለዚህ እኛ ትክክለኛ ነገር ስናወራ ለአንቺ ሀቅ ተጠያቂ ዮኒ ነው። ሀቅሽን መጠየቅ ያለብሽ፣ ላብሽን፣ ገንዘብሽን መጠየቅ ያለብሽ ከዮናስ እና ከዮናስ ብቻ ነው። ሱሱ የራሷ መታወቂያ አላት፣ የራሷ ፓስፖርት አላት። ኤርፖርት መሳፈር ብትፈልግ በራሷ ፓስፖርት እንጂ በባሏ ፓስፖርት ልትሳፈር አትችልም። ሀቅ መጠየቅ ያለበት ከባለቤት ነው። ፓስፖርት አይደል እያወራን ያለነው፣ ችግር ውስጥ ነው የወደቀው ባሏ። ገባሽ አይደል? ባልና ሚስት ማለት ያን ሳንቲም ገጽታ ናቸው። እሱ አንቺ ጋር ማለት የሰው እኮ እንደዚህ ውዴ ስለመጫፍራዱ አይደለም። ሀቅሽን እንጠይቅልሻለን፣ ከዮኒ ሀቅሽን እንጠይቅልሻለን። ግን ከማይመለከተው ሰው አይደለም የምትጠይቂው። ህግ ራሱ ይኸውልሽ፣ ህግ ራሱ ብርሽን ከበላብሽ ሀቅሽን ከወሰደብሽ ሰው እንጂ ካልወሰደብሽ ባልና ሚስት ስለሆኑ ብለሽ ሀያውን ፈርቶ ዳውላውን የለም።
እሱ ላይ እንደፈለግሽ መዛትን መሳደብም ከፈለግሽ ሀቅሽ ያለው እሱ ጋር ስለሆነ ከእሱ ጋር ትጨርሻለሽ እንጂ ሚስት ስለሆነች ብቻ እሷ ላይ መሄድ ይሄ ትክክል አይደለም። ማሪ መጀመሪያ ትክክል የሆነውና ያለው ነገር እንለይና ከዛ ሀቅሽ ወዳለበት ደግሞ ሄደን ሀቅሽ ካለበት አካል ጋር እንነጋገራለን አይደል? እንዳጠፋሽ መጀመሪያ ማመን አለብሽ። የምትጠይቂው ቀጥታ እሱን ነው። ሀቅሽ ያለው እሱ ጋር ነው። እሱን ነው የምትጠይቂው። አንድ ከሆኑማ በአንድ መታወቂያ በአንድ ፓስፖርት መጠቀም ይችሉ ነበረ። ማንም ሰው ራሱ ነው። ማንም ሰው እኔ ላጠፋሁት ነገር እኔ ነኝ መጠየቅ ያለብኝ። ባሌ ላጠፋው ነገር ባሌ ነው መጠየቅ ያለበት። እኔ ሁልጊዜ የምናገረው ነገር ነው ጋይስ። ባል ባጠፋው ሚስት አብሮ መለጠፍ፣ ልጆች አብሮ መለጠፍ፣ ሚስት ባጠፋችሁ ባል አብሮ ትክክል አይደለም። ቀጥታ የበደለንን አካል ነው አታክ ማድረግ ያለብን። ስንናገር ስንሳደብም ሆነ ምንም ነገር ስናደርግ ቀጥታ የበደለንን አካል አብሮ ሌላን ሰው ይሄ የፈሪ ባህሪ ነው። ይሄ የእፍርታም ሰው ባህሪ ነው። ሶ ሀቅሽ ያለውን ይጋር እኔን እንጠይቋለን። እሱ አይመለከታትም። እሷ ሚዲያ ላይ የቢዝነስ ባለቤት ናት። ደግሞ ይመለከታት። እሷ ወስዳብሽ ከሆነ ቀጥታ እሷን እንጠይቃለን። ሶ መጀመሪያ እሱን ይቅርታ ጠይቂያት። በማይመለከትሽ ነገር አንቺን ስላስቀየምኩሽ ይቅርታ በያትና ቀጥታ ወደ ዮኒ እንሂድ። ስለ ብርሽ ጉዳይ እሱን እንጠይቀው። ኦኬ እሱ በጣም ሲወል በጣም ሱሱዬ ይቅርታዋን ተቀበይ። ተሳስታ ነው። አንቺ ጉዳዩ የሚመለከትሽም የሚመለከተው ባለቤትሽን ነው እና አንቺ ጋር ስላደረሰችው ነገር ይቅርታ እያለችሽ ነው። እንደዚህ በይቅርታ አይደለም ማለት ነው። እሷ ከሱ ጋር ጨርሳለች። አቡኔ እዚህ ጋር ሚዲያ ላይ ህዝብ ፊት የምናገረው ነገር ያለ ስሜ ስም ተሰጥቶኛል። ያለ ስሜ በጣም ተፖስቻለሁ። በጣም እኔ ነኝ የምታወቀው። ባሌን አይደለም የሚያውቁት። እኔ የቢዝነስ ሰው ነኝ። ሰው ከውጭ ሀገር አምኖ ገንዘብ እኔ ጋር ይልካል። ኦኬ ስራ ማንም ሰው እንዳልሰራ ነው ያደረገችኝ። ይሄን እኔ እሷን በህግ ነው የምጠይቃት። አሁን ከሱ ጋር ያለው ነገር ጨርስ። እሱ ብሩን ይስጣት። ግን እኔ እሷ በፖሊስ ብላ እያስባለች ነው ያስደወለችው። በትክክለኛው መንገድ እኔ አንቺ ጋር ገብቼ ከእሷ ጋር ፍርዴን እኔ ያላጠፋችኝ ስሜን ላጠፋችሁ ስም አቁማታለሁ። ያንን ነው የምፈልገው። በህግ ነው የምሄድ የምፈልገው። ለምን ላጠፋችሁ ጥፋት ላደረገችኝ እንዴ ልታሳርደኝ ምን ያላደረገችው ቪዲዮን ብልክልሽ አይባ አንቺ ብታዩ ታብጃለሽ። የተደረገው ለሊት ገብታ እያለቀሰች ህዝቡ ላይ እንዲነሳ ነው ያደረገው። ልታሳርደኝ ማለት አልገባኝም። ማን ነው የሚያርደሽ? አቡ እሷ ናት እንጂ እንደዚህ ብላ ብዙ ነገር ብላ ነው። ሪከርዱ አለ ማሬ እልክልሻለሁ። ብዙ ነገር ብላ ስሜን አጥፍታለች። ለዛ ስም ማጥፋት ደግሞ ህግ ፊት ሄጄ ቤሩት ላይ አንድ ሰው ሲከስ አይ የሆነ አሲዛ ነው ምናምን የሚባል ነገር አለ። ገባሽ? ይሄ አሲዛ ነው ገንዘብ ከፍላ አሲዛ ነው ምናምን የሚባል ነገር አለ። ያህ እንዳይሆን በትክክለኛው መንገድ ሄጄ እከሳታለሁ። እሷን ለስም ማጥፋት ትቀጣበታለች። አልደበድባትም፣ ጫፏን አልነካትም። ግን ላጠፋችሁ ስሜ ዋጋ ትከፍላለች። እኔ ስሜን አልመልሰውም። አቡ አይመለስም። ገባሽ? አሁን እንኳን ኮሜንት ላይ እንዴት እየሄዱብኝ እንደሆነ አንቺ አታውቂም። አይመለስም ስሜን። ስለዚህ ከሱ ጋር ጨርስና ብሯ ይሰጣት። ከዛ ደግሞ እኔ በህግ ሄዳለሁ ከሷ ጋር። ያንን ነው የምፈልገው። አንቺ ላይ ብላይ ገብተሽ $200 ቤተሰብሽን አስተዳድራለሁ ይሄ ማለት አንቺ ተራ እያልሽ እየሰደብሽ ላይ ብላይ አልሰራሽ ሰድበሻታል። ታላቅሻታል። ትላንትና ላይቬን ከፍቼ አሳበዱ። እስከ ትላንት ሳምንት ሲኬድም ያሳብዱ። ዝም ብያታለሁ። በቃ በእናታችሁ አትጣሉ። አንዴ ቆይ። ሀቅ አላት ልጅቷ፣ ሀቅ አላት። ሀቅ ያላት ግን ሱሱ ጋር ሳይሆን ዮኒ ጋር ነው። ዮኒን እንጠይቀዋለን ስለ ሀቋ፣ ስለ መዲ ሀቅ። ግን ሱሱ ማንንም ሰው መስደብ የለበትም ማሬ። ቢያናድዱሽም ስሜታዊ ቢያረጉሽም፣ አንድ ሰው ስሜታዊ ሆኜ ሰው ገደልኩ፣ ስሜታዊ ሆኜ ገደልኩ፣ ስሜታዊ ሆኜ አረኩ። ስሜታችንን መቆጣጠር አለብን። ስሜታዊ ስለሆነን እንደፈለግን መናገር የለብንም። ስሜታችንን የመቆጣጠር ኃላፊነት አለብን። ስለዚህ ሁለታችሁም ስሜታችሁን ትቆጣጠራላችሁ። እገልሻለሁ ብላ ስትዝትብኝ ነበር። ትናንትና ማታ እገልሻለሁ ብላ ስትዝትብኝ ነበር እሷ። እኔ የሰው ሀቅ በልቼ እኮ ነው ላይቬን ከፍቼ ሪካርድ ተደርጎ ብዙ ህዝብ አይቶታል። ብዙ ህዝብ ዝም በይ አንዴ። ተራ በተራ እናውራ። እኔ ላይ አንቺ አላስናራሽም። ተራ ነው ለኔ ጠጥቼ ማጠፋበት ነው። ይወድን ማስተዳደር አቅም አለኝ አልሽ አንቺ። ምታማሰው አይደለሁም። በ200 ለኔ ቢዝነስ የሚጠፋ ሰው አይደለሁም። ድፍን ምድር ያልኩ አንቺ አፍታለሽ። እኔ ደሃኒ ለምን $50 አይሆንም? ሀቋ ነው። ግን አንቺ አይደለሽ የሚመለከትሽ ሀቋን። ለምን $10 አይሆንም? ሀቅ ኦኬ። አቡ አንድ ነገር ነው።
እኔን ፎቶዬን አርጋ ለፖስተችኝ ሀቄ መጠየቅ የለብኝም አለብኝ። እቺ ሴት እጠይቃታለሁ። ሲቀጥል እየደወለች ያዛተችብኝ አረብ አርድሻለሁ ያለች ያዛተችብኝ ላይቭ ላይ ሪከርድ አለ። እኔ ደግሞ ቀን ላይ ወጥቼ እሱን ሳይሆን የተናገርኩት ስለተፈጠረው ነገር መልስ መስጠት አለብኝ። ሚዲያ ላይ እንዳለ ተቀባብለውታል። ልጅቷ ምን ይሄን አንቺ ጋር የገባሁት ነገር ላይቬን ከፍቼ አስረዳው። አንቺ መጠየቅ የለብሽም። አህያውን ፈልሻለሁ ይልቃል ዳይሬክትሊ እሱን እንደመጠየቅ ለምንድን ነው የሆነ ነገር ጠይቄያታለሁ እኮ ተረጋጊ ሱሱዬ ልንገርሽ። እኔም እኮ ጠየቅኳት ኢዝ ኢት ፌር ትክክል ነው አይደለም ብላ ስህተቷን አመነች። ሱሱ ጋር በአረብ ማስደወሌ ትክክል አይደለም፣ ሱሱን ሱቅሽን አቃጥልብሻለሁ ማለቴ ትክክል አይደለም፣ እሷን መጠየቄ ትክክል አይደለም ብላ ይቅርታ ጠይቀች። ይቅርቷን ተቀበይ ስልሽ በህግ ነው ለስም የሚሄደው አልሽ። ልጅቷ አጥፍታለች፣ አንቺ አይመለከትሽም አለ ዮኒ በህይወት አልሞተ። ራሱን ነው ቀጥታ መጠየቅ። ለምንድን ነው የእሱ ቁጥር እያለሽ እሱን መጠየቅ እየቻልሽ እሷ ጋር ዘለሽ የሄድሽው? እሷ ምን አገባት? ሚስት ስለሆነች ብቻ ለምን ዮኒ ቦልኮሽ ነው እሱ ሁለቱ መጀመሪያ እሱ ከዛ እሺ ሱሱ ላይ ያደረግሽው ነገር ማለት ትክክል አይደለም። አንቺ ያደረግሽው ሁሉ ማድረግ ያለብሽ ዮኒ ላይ እንጂ ሱሱ ላይ አይደለም። ለምን እሱ አይደለችም። በዛ ሚዲያ ላይ ላወጣው ነው ይሄንን ነገር ልሰራው ነው ስላት እንደዛ ነው ያለች ቀነር እኔ ባለፈ እኔ አልብከነክ ከመር ማንንም መወንጀል ማንንም ያለ ስሙ ስም መስጠት የማልወድልሽ ነኝ። ከመሳቅ ከመጫወት ውጭ ክፋት የለኝም። ጓደኞቼን ጠይቄ ከመር አሁን እኔ ሄዳልሽ ነኝ 200 ይጠቅመኛል። ግን 2 ወር ከ24 ቀን የሰራሁት በ15 ከታሰበ $360 አለበት። ሀቄን የጠየኩት ማንም ወር ሙሉ አትታገስም። ቀመር እኔ ሀቄን የጠየኳቸው። አይዞሽ አይዞሽ፣ ሀቅ ነው ማሬ፣ ላብሽ ነው። የመጠየቅ መብት አለሽ፣ ሀቅሽን የመጠየቅ መብት አለሽ። ግን ትክክለኛው ሰው ሀቅሽን ከበላው ሰው ነው መጠየቅ የነበረብሽ። እናቴ ሀቅሽ ነው እኮ ትክክል ነሽ። ግን ማለት እሱን ወንዱን ፈርተሽ ሴቷ ላይ መሆን አልነበረበትም አቅምሽ። የእሱን ፎቶ ለጥፈሽ እንደፈለሽ ሊባ በዛ ላይ የቢዝነስ ሰው ስለሆንኩ ማስፈራራት ነው ያዘችው ማሬ። ቆይ በማስፈራራት ቆይ ሱሱ ቆይ ሚውት አድርግሻለሁ ልንገርሽ። አዎ አንቺም ተረጋጊ ማሬ ልንገርሽ። አንቺ ፎቶውን ለጥፈሽ እሱን ሌባ ብትይ መብትሽ ነው፣ ሀቅሽ ነው፣ ላብሽ ነው እንደፈለግሽ። ግን እሷ ኪሷን አልገባ ነገር ላልበላችሁ ነገር እሷን ማድረግ አልነበረብሽም። እሱን እኮ ብታረጊ ማንም አይጠይቅሽም፣ መብትሽ ነው። ምክንያቱም ሀቅ አለሽ። እሱ ጋር ሀቅሽን እስኪመልስ ድረስ ፎቶ ማንሸራሸር ትችያለሽ፣ መብትሽ ነው። ሰላም ስኮርፒዮ የጠፋ ሰው እና ሀቅሽ ነው፣ ላብሽ ነው። ማንም ሰው ሀቁ ሊበላበት አይገባም። ማንም ሰው ላቡ ሊበላበት አይገባም። ሀቅሽ ነው። ዮኒን የመጠየቅ ሙሉ መብት አለሽ። ሱሱ ግን አይመለከታትም። እሱ እዚህ ጋር አለ፣ እሱን እንጠይቋለን። ለምን ላቧን ሀቋን ለምን አልሰጠካትም ብለን ይኸው እንጠይቋለን። እሱ ነው ገባሽ እንጂ ሱሱ አይሆንም። እሺ ሱሱ መቼ ነው ብሎክ ያደረገች? ብሎክ ብታደርግሽ ኖሮ እንዴት እሷን መጠየቅ ቻልሽ? ንገሪኝ። አወራኋትኝ እኔ የባልሽ ፎቶ ልለቅኝ ካልሰጣችሁ ብሎክ ካደረጋት 1 ሰከንድ ብሎክ ካደረጋት በምን ወይኔ ቆይ አንዴ ይቅርታ አድርጉልኝ። ኧረ አንተ ሰውዬ ኧረ ትለያለህ። አመሰግናለሁ። ይቅርታ ስሜታዊ ሆኜ ነው። ይቅርታ አድርጉልኝ። ሰው ስሜታዊ ሆኖ ፍርድ ቤት ቆሞ ሰው ስሜታዊ ሆኜ ነው የገደልኩት ቢልስ እያልኩኝ ራሴ ስሜታዊ ሆኜ አልቻልኩም። በጣም አመሰግናለሁ። እግዜር ይስጥልኝ፣ እድሜ ይስጥልኝ፣ ጤና ይስጥልኝ። ክበርልኝ ወንድሜ። ይቅርታ አድርጉልኝ። እዚህ ጋር ያላችሁ 6800 ሰዎች ዩኒቨርስ ነውና ስሜታዊ ያደረገኝ በጣም ይቅርታ አድርጉልኝ። ሰው ነኝ እና ስሜታዊ ሆንኩ። ሶሪ። እሺ ሱሱ ብሎክ ያደረገችሽ መቼ ነው? 2 ሳምንት ሆናት። በጣም ጥሩ ሱሱ። እሺ ቴንክ ዩ ሱሱ። አሁን ያንቺ ተራ ነው። ለምን ብሎክ አደረግሻት? ብሎክ ያደረግሻት መቼ ነው? በትህትና አሁን ስክሪንሾት አድርጌ ልክልሻለሁ። በትህትና ልጄን ኢንሳን ይሰጥሻለሁ። እኔ በቃ ነገሩን ዝጊው ከሱ ጋር አትጣይ ብያት
የሱን ፎቶ ሌባ ብላ ጽፋ ቪዲዮ አድርጋ ላከችልኝ። ስትልክልኝ እንዴት ሰጥሻለሁ እያልኳት እኔ ባለ ጉዳዩ ሳልሆን እኔ ሰጥሻለሁ እያልኳት ለምንድን ነው እንደዚህ አይነት ቪዲዮ የማስፈራሪያ ቪዲዮ የምትልክልኝ? እኔ ሚዲያ ላይ ስለምታወቅ ብቻ ሚዲያ ላይ ፖስት አለው ስላሽ ፈርቼ እንድሰጥሽ ነው? እንደውም ይደብረኛል ካልፖስትሽው፣ ለእኔ እንደ ፖስትሽ ነው የምቆጥረው አልኳት። እስክሪንሾት አለ አቡ እያነበብሽ ቀኑን እያየሽ የእኔ ስህተት ካለ የሷ ስህተት ካለ እንድትፈርጂ ነው የምፈልገው። ሁሉንም አስቀምጫለሁ እኔ ማስረጃ አለ። ፈርስት ይኸውልሽ ስህተቱ ያለው ዮኒ ጋር ነው እንጂ አንቺ ጋር አይደለም። ሐቋ ያለው ላቧ ያለው ገንዘቧ ያለው ዮኒ ጋር ነው ብያለሁ። ዮኒ ብሎክ ያደረገሽ መቼ ነው? ወደ ሱሱ እንድትሄጂ የተገደድሽው ዮኒ መቼ ነው ብሎክ ያደረገሽ? ቀኑን አልቆጠርኩም ግን ሳምንታት ብሎክ አድርጎኝ ነው። ከዛ በኋላ እሷን ማውራት ጀመርኩ። መቼ አውርቼው ሳምንት አልፎ ሳምንት ጊዜ ስጭኝ ብሎኝ ከዛ በኋላ ነው ብሎክ ያደረገው። ኦኬ ሳምንት ጊዜ ስጭኝ ብሎሽ አንቺ ሳምንቱን ጊዜ ሰተሽው በሳምንቱ መጣሽ ገንዘብ 15 ቀን ነው የሰጠሁት። በዛው 15 ቀን አሁን ወር ሞላኝ። አሁን ወር ሞላኝ። ኦኬ እሺ ወደ ዮኒ እንሄዳለን። ግን ይኸውልሽ ብሎክ ቢያደርግሽ በሌላ ስልክ መደወል እሱ ጋር በተለያየ ስልክ በተለያየ ሰው ማስደወል ድምጼን ሰምቶ ዘግቶታል። ከምር ድምጼን ሁላ ሰምቶ ዘግቶታል። በሌላ ስልክ ሚዲያ ላይ ተወጪና ሚዲያ ላይ ወጥተሽ የሱን ፎቶ ይዘሽ ይሄው ብሎክ አድርጎኝ በተለያየ ስልክ ሳስደውልበት ድምጼን እየሰማ እየዘጋብኝ ነው እና ይሄ ግለሰብ ሐቄን በላብኝ ብለሽ ሚዲያ ላይ የሱን ፎቶ ብቻ ይዘሽ መውጣት ትችያለሽ። ሱሱ አይመለከታትም አይደል? ከስሜት ስንወጣ ስሜታዊ ስትሆኚ ይመለከታታል። ከስሜት ስትወጣ ግን ገንዘብሽ ያለው ሐቅሽ ያለው ይሄ ሰውዬ ጋር ነው የምንጠይቀው። ይሄን ሰውዬ ነው እንጂ ሚስት ስለሆነች ብቻ አብራ መቀጥቀጥ አብራ መጨፍጨፍ የለባት። እሱን እንጠይቃለን። እሱ አልተሰጥም ካለ የእሱን ፎቶ ይዘሽ ሚዲያ ላይ ትወጫለሽ። ይኸው የኢትዮጵያ ሕዝብ ፍረዱ፣ ይሄ ግለሰብ ብሬን በላኝ ብለሽ ትወጫለሽ እንጂ ሱሱ አይመለከታል። በትክክለኛ አይምሮ ስናስብ ፍርድ ቤትም የሚከሰሰው ሐቁን የበላው ሰው እንጂ ሚስት አትከሰስም። አብራ ቅድም እንደሰጠሁሽ ምሳሌ። ስለዚህ አሁን ወደ ዮኒ እንሄዳለን። ዮኒ ስለመጣክ እናመሰግናለን። ብሎክ ካደረጋት ሌላ ሰው ቁጥር ትደውላለች። ደጋግማችሁ ኮመንት ላይ ብሎክ ካደረጋት ምን ታድርግ የምትሉ ሰዎች እሱ ብሎክ ካደረጋት በተለያዩ ሰዎች ስልክ ብሎክ አድርጎኛል እባካችሁ ደውሉልኝ ብላክ በአንድ በሁለት በሶስት ሰው ስልክ አስደውላበት ካላነሳ ቀጥታ ሚዲያ ላይ መውጣት ትችላለች። ቀጥታ ፎቶውን ይዛ ሚዲያ ላይ ትወጣለች። ለምን ብሯ ያለው እሱ ጋር እንጂ እሱ ጋር አይደለም። ራይት እናንተ እንደተማረ ሰው ስታስቡ ፍርድ ቤት የምትገትሩት ብራችሁን የበላን ሰው እንጂ ያልበላን ሰው ባል ወይ ሚስት ስለሆነ አይደለም። አለቀ። በተረፈ ምንም አይነት ኮመንት ብትጽፉ እኔ ጉዳይ አይደለም። እኔ ለሐቅ ነው የምቆመው። እቺ ልጅ ሐቋን ላቧ ያለው ዮኒ ጋ ነው። እንጠይቋለን ለሐቋን ብሯን እንደከለከላት። ቴንክ ዩ። እሺ ዮኒ ሰላም ሰላም አመሻችሁ። እንዴት ነህ? ሰላም ነው። መጀመሪያ ሱሱን ባለቤቴን ይቅርታ በእንደዚህ አይነት ጉዳይ አደባባይ ላይ ስለወጣኋት በእውነት ከልቤ ይቅርታ ጠይቃታለሁ። አንቺ ፊት ህዝብ። ሁለተኛ አንድ ሰው ሌባ ስትይ ማስረጃ ሊኖርሽ ይገባል። ወይ ያ ሰው ሐቅሽን ከልክሎሻል፣ ወይ አለቅሽም ብሎሻል፣ ወይ ብርሽን ሌላ ጉዳይ ላይ አውሎታል። እኔ ከዚች ልጅ ጋር ያወራሁት ሜሴጅ እያንዳንዱ ስክሪንሾት ከነ ቮይስ ማስረጃ አለ፣ እልክልሻለሁ። ሐቋን አልኳድኳትም። ስትደውልልኝ እንደውም ከደሞዙ አስቀድሜ ነው የጠየኳት ራሴ አስታውሽ። እሱም ቮይስ አለኝ። ያስገባሁበት ቀን ስራ ቀን አለ፣ ያስገባሁበት ደሞዝ ቮይስ አለ። ችግር የለው። ስራ እያስገባኋት በእኔ መኪና ይዣት እየሄድኩኝ የሰፈረ ልጅ ነኝ ወንድምህን አውቃለሁ የሚባል ነገር ተጀመረ። ችግር የለውም። አድረሻት መሆን ስራ መጥቻለሁ። እኔ ሰዎቹ ጋር የኔ ኮሚሽን ስላለ ሴትዮዋ ለ3 ወር የከፈለችውን ሀሳቧን ቀይራ ሄደች። ችግር የለውም። ስጠይቀኝ እንኳን ችግር የለውም እኔ እሰጥሻለሁ ነው ያልኩት፣ ቃል በቃል። ተመልካቾች ቪዲዮ ያብራ እያሉ ነው ሁሉም። ሱሱ ያንቺን ቪዲዮ ያብራ። መኪና ላይ ነኝ ያለሁት። ችግር የለውም። ችግር አይፈጥርባትም። መሪ ካላሳየክ ቤልት ካልታየ ችግር የለውም። የቆመ መኪና ከሆነ ያረክ ካልሆነ እሺ ላቀቃሽ አንቺ ፌር አይደለም። እሷ አብርታ እናንተ ሳታበሩ ስትቀር ችግር የለውም። ችግር የለውም። ችግር የለውም። የኔ ካሜራ ይታያል። እኔ ከፍቻለሁ ግን ጥቁር ነው። ሴቭ የሚለው ቆይ ከመኪና
አንዴ ኦኬ ያው አሁን ይታያል መጠየቅ አይደለም ችግሩ ጋር ያልገባቸው አንዳንድ ሰዎች እሱን ለምን ጠየቀችው ለምን ፎቶዋን አብራ ለጠፈች እሱን ለምን ጠየቀች አይደለም ማንም ሰው ባል ለምን ጠየቀች አይደለም ማንም ሰው ሄዶ ባለቤትሽ ጋር ሀቅ አለኝ ባለቤትሽ ብሎክ አደረገኝ እባክሽ ባለቤትሽን ጠይቂልኝ ይላል ጠይቂልኝ ብሎ እሷ አያገባኝም የሚመልስ ከሰጠች ኦኬ አያገባሽም አመሰግናለሁ ብሎ ወደ ሚዲያ ይሄዳል እንጂ አብራ የሱሱ ፎቶ መለጠፍ ሱሱን አብሮ ሌባ ማለት ትክክል አይደለም ለምን እሷ ነጋዴ ናት የሚዲያ ሰው ሚዲያ ላይ ነው የምትነግደው ሌባ ካለት ከተባለች ማን ነው ከዚህ በኋላ አምኖ ከሷ የሚገዛው ይሄ የሷን እንጀራ ማበላሸት ነው ርዝቋን መዝጋት ነው አያገባኝም ብላ መልስ ከሰጠች ኦኬ አያገባኝም ያለቀ ሚዲያ ላይ ባልሽን አወጣልሻለሁ ለጥፍልሻለሁ ፎቶ ሌባ ልልሻለሁ የዛኔ ግን እንዳትጠይቂ ለምን አስቀድሜ ነግሬሻለሁ መጥቼ ጠይቄሽ ምላሽሽ አያገባኝም ስለሆነ እኔ ወደ ሶሻል ሚዲያ አውጥቼዋለሁ ባልሽን ብላ የእሷን ፎቶ ብቻ እንጂ ሱሱን አብሮ መለጠፍ ኢዝ ናት ፌር እሱን የተባለው እንጂ ለምን ትጠይቃታለችማ ሰውኛ ነው ሽምግልና ነው ባልሽን ከማውጣቴ በፊት ሚዲያ ላይ ላሳውቀሽ ብዬ ነው ብሎ እንደማሳወቅ ማለት ነው እንጂ አብሮ መለጠፍ ፌር አይደለም ነው እሺ አሁን ለዮኒ እድሉን እንሰጣለሁ ቴንክ ዩ ይሰማል ብራውን አልካድኩም የመጀመሪያ ደረጃ ሁለተኛ ሀቡ ይስማል እኔ ያስላለም አው ትንሽ ግን ይቆራረጣል እናንተም ድምጽ እየተሰማኝ አይደለም የኔ ሚስ ያን ይቆራረጣል ብላታ ነው ያለሁት አሁን ደህና ነው አሁን መጣ አይ ቲንክ እንትኑ ቢያጠፋው ድምጽ ጋይስ እንትኑን ያጥፋው ቪዲዮውን ያጥፋው ፍቃድ እንትኑን ያጥፋው ፍቃድ ቪዲዮ አጥፋ ኖ የምትሉ ሰዎች ቪዲዮ ካልጣፍ ኔትወርኩ ኢነፍ አይደለም ቀጥል ቪዲዮን አጥፍተክ ዮኒ አሁን ይሰማል ኦኬ እና መዲ ስትደውልልኝ ስራ ጨርሻለሁ ስትለኝ ኦኬ ችግር የለውም ጨረሽ መዱ ስትወጪ ደውይልኝ አሳውቂኝ ያኔ በመረጃና በማስረጃ ነው የማወራው የወጣች ቀን ስትደውልልኝ ኦኬ ወጥተሻል ችግር የለውም በንጋታው ከእንቅልፌ ስነሳ ወደ 16 ሚስኮላየው ቮይስ አረኩላት እኔ ለሌት ነው የምሰራው ተኝቼ ስለነበረ ነው በጣም ብዙ ጊዜ ደውለሻል እኔ የት ሄዳለሁ አለሁ እኮ ቤሩት ላይ ነው ያለሁት አንዳንድ ስራዎች መሃል ብር ተይዞብኝ ነው አንድ ሳምንት ስጭኝ ወላው መዱ እንተዋወቃለን እኮ ሪኮ እኔ በደንብ መታወቅ ሰው ነኝ ይሄን ያህል እንኳን መጣፋ ሰው አይደለሁም ስላት ኦኬ ችግር የለውም ማለች የኔን ስልክ ዘግታ ነጃት ጋር ደወለች ነጁ የሱሱ ጓደኛ ነጁ ትደውልና ይሁን የማንም ብር ባልታ ነው ስትለኝ አንዴ በስማሙን ነው እንፈስኩ እኔ እንደዚህ ታሪክ የለብኝም ይሄ ሁሉ አመት እዚህ ሀገር ስኖር እኔ ደላላ አይደለሁም ግን ልጄና ሚስቴን ለማገስል ድንጋይ መቆፈርም ብሎኬት መሸከምም ካለብኝ ይሸከማለሁ ያገኘሁትን ነው የምሰራው ታክሲ ሰራለሁ ካርጎ ሰራለሁ ሰው እነዚህ ኮሚሽን ማግኝበትን ሁሉ በመችለው መልኩ ቤቴን ማቆም ባለኝ መልኩ እንደ ልጅ ይሰራል እና ነጁ ስትደውልኝ እንደነገጥኩ አረ ነጁ የ200 ምናምን ዶላር ነው ይሄን ያህል የሚወራም እኮ አይደለም ለምን ነጁ ጋር መድረሱ ነው ለኔም ለሰሜም ለሚስቴም ለሰማ ጥሩ ስላልሆነ ከዛ ማታ ላይ ደግሞ እህቴ ደወለችልኝ እህቴ ተደውልልኝና አንተ የሰው ብር በልተሃል ወይ ሐቄን በላኝ እያለች ነው ይሄ ሁሉ ነገር በአንድ ቀን ውስጥ ነው ማስረጃ አለኝ አለ ማስረጃ ምንም ነገር አላወራ ወንድሜ ትንሽ ኢትዮጵያ ላይ ዱርዬ ቢጤ ነው ይፈራል ታውቀዋለች ምን አለች ለህቴ ወንድሙ ደውሎ ከሚቀበልና ብሬን ቢያመጣ ስትለኝ ምን አልኩት ችግር የለውም እስቲ ወንድሜ ደውሎ ነው ይቀበለኝ ለምንድን ነው ስሜን የምታጠፋው አልከለከልኳት አንድ ቮይስ አንድ ቴክስት ማስረጃ
ታቅርብ ዮኒ ብር የለሽም እኔ ጋር ካለ አንድ የሰው ልጅ ሌባ ሊያስብለው የሚችለው ብርሽም በልቶ አላቅም ሲልሽ ነው እንጂ አንድ ሳምንት ጠብቂም ብሎሽ ሌባ ተብለሽ ስምሽ መጥፋት የለበትም። አንድ ሁለተኛ ነገር ደግሞ እዚህ ጋር መጠየቅ የምፈልገው አሁን $360 ነው አለቻለኝ። ችግር የለውም ምንም ይሁን ምንም ሐቋ ነው። የሰርጌ ቀን በማግስቱ $450 ይንበሉኝ ይሁሉ ኬክ ይሁሉ ይሄም ያክል ኬክ በኔ ብር ነው የገዙት ብላ እኛ በማናቀው ድግስ ማስረጃ አለኝ። ዝም ብዬ አላወራም። ሰርጋቸውን በኔ ጧት 450 ሰው እንዴት ህሊና የለውም? እኛ እንኳን ይሄንን ነገር ብናደርግም ችግር የለውም። በሱ $450 እኔ ሰርጌን አላደርግም። እኔ ሐቅ ነው እግዚአብሔር የሚያወጣው። ትላንትና ላይቭ ላይ ሰክራ ገብታ $310 አለች። ማስረጃ አለኝ ሪከርድ ያደረኩት። አሁን አንቺ ቤት መጣ $360 አለች። ችግር የለውም። ይሄ ሁሉ ሳይመጣ ሀቡ ትላንትና የሰፈር ልጆች ገስት ተሰብስበው ወሬውን ታውቂያለሽ እሱ ጠላት ስላለ በቃ ይሄንን ስላዩ ወደ 300 ሰው ቁጭ ብሎ ስለኛ ነው የሚወራው። ገባው ላይቭም ሪከርድ አለ እልክልሻለሁ። ይሄ ወሬ እንዲቆም ፈልጋለሁ። አንቺ መዲ የሰራሽበትን ቀን የገባሽበት ቀንና ያቆምሽበትን ቀን ብቻ ስክሪንሾት አድርገሽ ላኪላቸው። ብርሽኔና ከነሱ ሰጪ ትላንትና ይሄ ሁሉ ነገር ሳይፈጠር ለሊት ሰክራ ገብታ እንዳልልክልሻለሁ። ህይወቴ ቢጠፋ እነሱ ናቸው ተጠያቂዎች። አንድ ነገር ብንሆን እነሱ ናቸው ተጠያቂዎች። ወንድሙ እናቴን ሊደፋብኝ ነው። ሱሱ ሂማኒር ትላለች አንዴ ሱሱ ሂማኒር አያገባትም ትላለች። ኮሜንት ላይ እሷ ጋር እየገባች እኔ እኮ ወድሻለሁ ውዴ ምናምን እያለች ትጽፋለች። ለምን ይሄ ሁሉ ድራማ አስፈልገ? ለምን? እኔ ደግሞ የምለው እዚህ ጋር እንደ ንጹህ ሰው ሌባ ልትይኝ የምትችይው ሀቢባ አላቅሽም ስልሽ ነው። ፍርድ ቤት ብታቆሚ ሰርቶ ይክፈል ነው የሚለኝ ነው አይደል? ግን የሄደችበት መንገድ ሁሉ ስህተት ነው። ብሎክ አደረገኝ ላለችው ማስረጃ አለኝ። እሱንም ልልክልሽ እችላለሁ። አንተና ሚስትህ ታከሙበት ስትለኝ በጣም መሳደብን የወንድ ልጅ ነኝ፣ በስነ ስርዓት ያደግኩ ልጅ ነኝ። ታከሙበት ብሬና አንተና ሚስት ብላ ስትጽፍ ነው ብሎክ ያደረኳት። ምክንያቱም እኔ ልጅ አሳዳጊ ነኝ። እዚህ ጋር መፍጨርጨር ላይ ያለው ልጅ ነኝ። እኔ ሚዲያ ላይ አልሰራም፣ ችግር የለውም። ግን እሷን ጠምዝዞ ለመጣል የታሰበ ነገር ነው። ሁለተኛ እኔ ለመጨረሻ ጊዜ ለሰው ሁሉ ግልጽ ማድርገው